ይሁዳ ንጹህ ደም አስይዣለሁ ይሁላችሁ ገንዘባችሁ ብሎ ገንዘቡን በትኖ ሄደና ታንቆ ሞተ ለምንድነው ታንቆ የሞተው ኢየሱስን በሞት የቀደመው ለምንድነው ብለው ቢሉ አሉ የኛ ሰዎች ጌታችን ኢየሱስ ክርስቶስ ሙቸ አዳምን ከነልጅ ልጆቹ ከሲኦል አወጣዋለሁ ሲል ሰምቶ ነበርና ኢየሱስ ከመሞቱ በፊት ቀድሞ ሄዶ ሲኦል ገብቶ ከዛ ክርስቶስ አዳምን ሲያወጣ አብሮ ይዞት እንዲወጣ ነው ቀድሞ የሞተው ብላ ቤተክርስቲያኒቱ ተረካለች ግን ምን ሆነ መሰለ አልታደለም ለዚህ ራሷ ቤተክርስቲያኒቱ ስትተርክ ይሁዳ ሄደ ታነቀ ዛፍ ላይ ተንጠለጠለ ዛፊቱ ነስህ ከመእሁ ከጴጥሮስ እንደ ጴጥሮስ እንደ ወንድምህ ንስሐ ገባ አለችው ጴጥሮስ ዛፊቱ አውርዳ ጎንበስ ብላ ያወረደች ከተንጠለጠለበት ሊታነቅ ሲል ዛፏ ጎንበስ ተልታወርድና እንደ ጴጥሮስ እንደ ወንድምህ ንስሐ ገባ ትለዋለች ሶስት ጊዜ እንደዛ አደረገችው ያልሆሽን ብቻ ስሚ አለና በቁጭት ተናገረና ተንጠለጠለ ከዛ በኋላ ገመዱ ተበጠሰ ወደቀ አንጀቱ ተዘርግፎ ሞተ መርጌታ ጽጌ ስጦታው ሥርዓተ ቅዳሴንና ምስጢረ ቁርባንን በሚመለከት ዘለግ ያለ ውይይት ጭውውት ምክክር እንድናደርግ ዘንድሮም እግዚአብሔር ረድቶን ግብዣ አቅርቤሎት ፈቃደኛ ሆነው ተገናኝተናል እንኳን ወደ በላልበላ ዝግጅት ክፍል በሰላም መጡ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እግዚአብሔር ፈቃዱ ሆኖ እንደገና ተገናኝተናል እንኳን ደህና ቆየኸኝ እንኳን ደህና መጡ አብይ ጾምም እንግዲህ እየተጋመሰ ነው አምና የአብይን ጾም እያንዳንዱን ሳምንት በሚመለከት ብዙ ተነጋግረናል ብዙዎችም ብዙ በጎ አስተያየት ሰጥተዋል አምና ከተነሱ ነጥቦች ውስጥና እኛም በጊዜ ሂደት እናነሳለን ብለን ይዘነው ከነበረው ውስጥ ዋንኛው ነገረ ቁርባንን ወይንም ምስጢረ ቁርባንን የሚመለከት ነገር ነው የሚሆነው በዚህኛው ዙር ቆይታችን እግዚአብሔር ቢፈቅድና ብንኖር በምስጢረ ቁርባን ጉዳይ ላይ ምናልባትም ተያይዘው ያሉ ጉዳዮችን በሙሉ በሥርዓተ ቅዳሴ ላይ እና እንዲህ ባለው ሁሉ ላይ እንጫወታለን ለጤናው ተደናኑት እግዚአብሔር ይመስገን በጣም ደህና የሚያውቁትን በታማኝነት ከመጽሐፍት ያጣቀሱ ለማስረዳት ዝግጁ ነው እግዚአብሔር ይረዳኛል በጣም ጥሩ ቅዳሴ ምንድነው ከሚለው መጀመር ጥሩ ይመስለኛል ስለ ቁርባን ስንነጋገር ወይንም ስለ ጌታችንና ስለ አምላካችን መድኃኒታችን ኢየሱስ ክርስቶስ ክቡር ሥጋ ቅዱስ ደም ስንነጋገር ቅዱሳን መላእክት እንደ ሻሽ ተነጥፈው እንደ ቅጠል ረግፈው መንፈስ ቅዱስ እየወረደበት የሚደረግ ታላቅ የጸሎት ሥርዓት ነው ሥርዓተ ቅዳሴ የቤተክርስቲያናችንም ማዕከላዊው ሥርዓተ አምልኮ ነው ከርሱ የሚበልጥ የጸሎት ህብረት የለንም ወንዱ ሴቱ ህፃን አዋቂው ሊቅ ደቂቁ በጽሞና በፍርሃት በመንቀጥቀጥ በታላቅ አክብሮት በጾም በንስሐ የሚካፈልበት የጸሎት ሥርዓት ነው ስለዚህ የጾምና የጸሎት ሥርዓት በትክክል ካልተረዳን ምናልባት ስለ ነገረ ቁርባን ስለ ምስጢረ ሥጋዊና አብሮ ስላሉ ነገሮች በትክክል ላልንረዳ ስለምንችል ከሱ መጀመር አስፈላጊ ይመስለኛል ቅዳሴ ምንድነው መርጌታ መልካም ብዙ ነገር ተናገርህ ምናልባት አንተ በሄድክበት መንገድ ላልሄድልህ ይችላልው እንደተለመደው እኔ እውነታውን ነው መሄደው አንተ ደግሞ ልማዳዊውን ነገር ነው ያንጸባረክ እየተናገርህ ያለው ለማንኛውም ወደ ውስጥ ስንገባ ያንተንም ሐሳብ የኔንም ሐሳብ በመጽሐፍ ቅዱስ ምን መዝነው ይሆናል ወደ ቃሉ ወደ ስያሜው ስንመጣ ግን ቅዳሴ ምስጋና ነው ነባር ግስ ነው ማለት እንግዲህ ነባር ግስ ማለት ባለቤት አልባ ይባላል ዝም ብሎ ቅዳሴ ምስጋና ሲባል እገሌን እና መስገን ስትል ነው ለገሌ እገሊት ነገሌ የምትለው የምትቀጽለው ሲኖር ባለቤት አለው ቅዳሴ ከሆነ ግን ዝም ብሎ ነባር ግስ ይባላል እንዲሁም የዘመኑ ሊቃውንት ከግዕዝ ቋንቋ ሊቃውንት የተሻለ አስተያየም አላቸው ለምሳሌ ነባር ግስ የሚሏቸው ባለቤት አልባ የሚባሉ አሉ ዝም ብሎ መብላት መጠጣት መሄድ መቀመጥ መቆም የሚባሉ እነዚህ ግሶች ናቸው በቅኔ ቤት ወይም ደግሞ በግዕዝ ቋንቋ ባለሙያዎች ግን እነዚህን አይደለም ግስ የሚሏቸው ለምሳሌ ቀደሰ አመሰገነ ቀደሰ ካልህ አመሰገነ አመስጋኛለ ተመስጋኛለ ወደሰ አመስጋኛለ ተመስጋኛለ ስለዚህ ውዳሴ ቅዳሴ
ስባሄ የሚሉ ቃላቶች የምስጋና ቃላቶች አሉ ከነዚህ ቃላቶች አንዱና ትልቁ አንተ ቀደም በመግቢያ እንደተናገርከው ለቅዱስ ቁርባን የሚጠቀስ በልዩ ሁኔታ የሚነገር አሁን ዛሬ ቅዱስ ቁርባን ውዳሴ ያላትልም ዛሬ እንትን የሆነ ለቅዱስ ቁርባን ውዳሴ ያላትልም ቅዳሴ ነው የምትለው እና ቅዳሴ ላደርስ እጄ ነበር አይደለም ቅዳሴ ላይ ነበርኩ ቅዳሴ እየቀደስኩ ቅዳሴ ላይ ቀደስ ላስቀድስ ይሄ ማለት ቅዱስ ቁርባን በሚዘጋጅበት ቦታ ላይ ነበርኩ ያን ተካፋይ የዚያ ስራት ተካፋይ ነበርኩ ማለት ነው ቅዳሴ ማለት ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሚገባ ታውቀዋለች ሴት ሁሉ ያውቀዋል ቅዳሴ ለህር ነው ካለ ሊያስቀድስ እየሄደ ነው ወይም ሊቀድስ እየሄደ ነው እንጂ ዝም ብሎ ምስጋና የሆነ ጸሎት የሚጸልየው ጸሎት ሊጸልይ እየሄደ አይደለም አለበለዚያ ጸሎት አለው ሌላ ውዳሴ የሚደግመው አለው ማለት ነው እንጂ ቅዳሴ ካለ ግን ቅዱስ ቁርባን ላይ ብቻ ነው የሚያተኩረው እንደ ህግ ሆኖ አይደለም በቃ ቤተክርስቲያኒቱ እንደ ሥርዓት አስቀመጠችውና ቅዳሴን ለቅዱስ ቁርባን ብቻ አገልግሎት እንዲውል አደረገችው እንጂ ቅዳሴ ምስጋና ነው እግዚአብሔርን በቅዳሴና መስግነው ብለህ ብትል በውዳሴና መስግነው ብለህ ብትል ዝማሬ በጸሎት ሰዓት ላይ ልትጠቀመው ትችላለህ ግን እንግዳ ይሆንብሃል እንደ እንግዳ ይሆንብሃል እና ቅዳሴ ማለት ምስጋና ማለት ነው ከቅዱስ ቁርባን ጋር በተያያዘ የሚነገር የተለመደ ቃል ነው ለቅዱስ ቁርባን በጣም ጥሩ እንግዲህ ይሄ ቅዳሴ የምንለው ጸሎት ስርዓት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያናችን ማዕከላዊ አምልኮ ስርዓት ነው አምልኮ መገለጫ ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ከሌሎች ሃይማኖታዊ ክዋኔ ከሚያደርጉ ሚለያት ግብሯም ጭምር ነው ካህናቷም ዋነኛ ሙያቸው ስልጣናቸው እዚሁ ቅዳሴ ላይ ነው ከ365 ቀናት ውስጥ በመደበኛ ሁኔታ 360 ቀን ቅዳሴ ይውላል ቅዳሴ ይደረጋል ምናልባት ሰሙነ ሕማማት ላይ ሰኞ ማክሰኞ ሮቡን አይቀደስም ከዚያ ምሴት ሐሙስ ቅዳሴ አለ አርብ ስቅለትና በማግስቱ ቅዳም ስዑር አይቀደስም ከነዚህ 5 ቀናት በስተቀር ቅዳሴ አለ እንዲህ አይነት ወሳኙን ነገር ነው የምናየው ቅዳሴ ሲባል ምን ናስበው በመጀመሪያነት የጌታችን አምላካችን የመድኃኒታችን የኢየሱስ ክርስቶስን ክቡር ሥጋ ቅዱስ ደም ነው ቀራኒውን ነው የምናስበው ቤተክርስቲያን ቅዳሴ ስታደርግ የኢየሱስ ክርስቶስን ሞትና መከራውን ስቅለቱን ነው የምታስበው ቤተ መቅደስም እንደ ቀራኒው ነች የምትታየው እንዲሁም ስርዓቱን በኋላ በደንብ ስንተነተን እንመጣበታለን ህብስቱና ወይኑ እንኳን ከቤተልሔም የሚመጣበት ምክንያት ምግቡ ቀድሞ የሚዘጋጅበት ቦታ እንኳን ቤተልሔም የሚባልበት ምክንያት ጌታችን በቤተልሔም መወለዱን ለማጠየቅ ልክ ነኝ በጣም ጥሩ እርሶ በተቀሉ ቅዳሴ ላይ የሚቃወሙት ነገር አለ ወይስ ደስ የሚሉት ነገር ይበረክታል እውልህ በእግዚአብሔር ቃል በመጽሐፍ ቅዱስ ሲመዘን ግድፈቶች አሉ የማይካድ ደግሞ ምናያለን አሳያለሁ አንተ ራስህ ይህ ነገር በእውነት የሚዘገንድን ነገር ነው ነውር ነው ሰምቼውም አላውቅም እምትላቸው ጠለቅ ብለን ምናያቸው በቅዳሴ ጊዜ ለቅዱስ ቁርባን ተብሎ በሚጸልየው ጸሎት ላይ የምናያቸው ነገሮች አሉ ቅዱስ ቁርባንን የማይመለከቱ ለሌላ አገልግሎት ብቻ የዋሉ አጣጫ የሳቱ ጸሎቶች አሉ ቅዱስ ቁርባንን ከቅዱስ ቁርባን ውጭ ሆኑ እነሱን ልናያቸው እንችላለን ነገር ግን እንደው እኔ ሁሉ ጊዜ ተቃዋሚ ይያልከኝ ነው አንተ ራስህ የሚታወቀው በቃ አንተ ዝምብለህ አፍራሽ ነህ ተቃዋሚ ነህ በቃ ስተት ፈላጊ አዳኝ ነህ እንደዚህ ነው የምትለው እውነት ነው እንደዛ ቢሆን ደስ ይለኛል ምክንያቱም ስተቱን በመጠቆም ህዝቡን ካላነቃ ነው ጥሩ ነው ብለን ከሄድን ቤተክርስቲያናችን እኮ ድሮ ምንከን የላትም የሚል ህዝብ ነው የምንፈጥረው ስለዚህ ስተቱን መጠቆም በጣም መልካም ነው መርጌታ እንደውቺ ነጠላ እኮ ቆሽሻለች ብለክ ስትለይ ነው ነጠላዬን ማጠብ ያለብኝ ነገ ሳለብስ ሳላጥበው መልበስ እንደሌለብኝ ያሳመነኝ አንተ ንግግር ነው ምክንያቱም የልብስ የመቆሸሽ ነገርኛል እንዲህ አይነት ነገር ሆኖብሃል ስትለይ ነው ስተቴን ስትነግረኝ ነው ስተቴን ለማረም እንከን የለሽኩኝ መውጣት የምፈልገው ስለዚህ ስተትን መጠቆም ድክመትን መጠቆም
ወሳኝ ነገር ነው እንደው ለመሳቂያ ለመዘባበቻ አይሁን እንጂ ለመማማሪያ ለመተናነጽ ይሄ ነገር ወሳኝ ነገር ነው እንደውም ሰውን ከማወደስ በፊት ድክመቶቹን መናገር ጥሩ ነው ወደ ችግሮቹ እሺ እንመጣበታለን ወደ ዝርዝሩ ውስጥ ስንገባ ልናያቸው እንችላለን ቤተክርስቲያኒቱን ማደንቅበት ጥሩ ነገርም አለ ደስ ይበልህ አዎ እንዴ ሁሌ ደስ እንዳለኝ ነው በቤተክርስቲያንም ቤተክርስቲያኒቱ እንደው መጽሐፍ ቅዱስን ባላነበቡ ሰዎች በመጽሐፍ ቅዱስ መሰረትነት ላይ ያልቆሙ ሰዎች እንደው ይጠቅማል ብለው በራሳቸው እይታና ፍልስፍና ሄዱበት እንጂ የቤተክርስቲያኒቱ ያላት ያሰራር መዋቅር በጣም የሚደነቅ ነው ለምሳሌ ይሄን ቅዳሴ እንግዲህ እንዳልከው ቅዱስ ቁርባን ማለት የያማኞች የመገናኛ ማዕከል ነው አማኞች እርስ በርሳቸው ህብረት ያደርጉበታል ቅዱስ ቁርባን ከጌታ ጋር ህብረት ያደርጉበታል ከጌታችን ከመላካችን ከመድኃኒታችን ከኢየሱስ ክርስቶስ ጋር አዎ እሺ ህብረት እናደርግበታለን ይሄ ነገር ትልቅ ነገር ነው ቸል የሚባል አይደለም ትኩረት የሚሰጠው አንደኛ ሞቱንና ትንሳኤውን ትናገራላችሁ ተብሎ የተሰጠ ትእዛዝ አለ ስለዚህ ኢየሱስ ክርስቶስን ሙቶ እንደተነሳ ቤዛ እንደሆነ ለማወቅ ይሄ ቅዳሴ በእንዲህ አይነት መልኩ መዘጋጀቱ ጥሩ ነው ለዚህ ብቻ ተብሎ ጸሎት ተዘጋጅቶ የቅዱስ ቁርባን ጸሎት ቅዳሴ ተብሎ ቃላቶች ተመርጠው ለቅዱስ ቁርባን እንደዚህ ሆኖ መቀመጣቸው አማኞች ደግሞ አገልጋዮች ቅዱስ ቁርባኑን አዘጋጆች አቅራቢዎች ቆራቢዎች አማኞች በምን አይነት ሁኔታ መቁረብ እንዳለባቸው ስርዓት መውጣቱ ራሱ ያስገርማል ያስደስታል በጣም ጥሩ ነው እውነት ለመናገር ከዚህ ቤተክርስቲያን ወንጌል ሰባኪነን የሚሉ እውነተኛ አማኞች በጌታ ነን የሚሉ በጌታ ስም ጸልያለን በጌታ ስም ዘመራለን ጌታን እንጠብቃለን የሚሉ መጽሐፍ ቅዱስ ብቻ መመሪያችን ነው የሚሉ አማኞች ከዚህ ቤተክርስቲያን የሆነ ስርዓት ቢወስዱ ጥሩ ነው አሊያም ደግሞ አይ ስርዓቱን እኛ መስራት እንችላለን ካሉ ካለባበስ ጀምሮ ካመዳደብ ጀምሮ ከህንጻ አሰራር ዲዛይን ጀምሮ እንኳን ለቅዱስ ቁርባን የሆነ የተዘጋጀ ቦታ ከቤተልሔም እስከ ቤተ መቅደስ አይነት ነገር የሆነ ቦታ ክብር ያለው ቦታ ይሄ ለስርዓቱ አይደለም መገዛት ቅዱስ ቁርባን ብለን የጠራነውን ያን የሞቱን ምሳሌ የምናውጅበትን ያንን ትልቅ ኪዳን የምናይበትና የምንገልጥበት ከሆነ ክብር ልንሰጠው ይገባል እና ቤተክርስቲያኒቱ ጥሩ አካሄድ ሄዳለች በጣም ጥሩ የሚታወቅ ከሆነ እርሶም ያውቁ ከሆነ ይነግሩኛል ቅዳሴን ማን የጀመረው ወይንም መቼ ነው የተጀመረው ወይም እንዴት ነው የተጀመረው የሚታወቅ ነገር አለ ዝም ብሎ አፈ ታሪክ አለ እስኪ ንገሩ አፈ ታሪክ ጌታችን ኢየሱስ ክርስቶስ ቅዱስ ቁርባን የህንጸታ ማርያም ማለት ነው አይደለም ሐዋርያትን ያቆረበ ጊዜ እሺ ጸሎተ ሐሙስ ጸሎተ ሐሙስ ዕለት ጌታችን ጀምሮታል ቅዳሴን ይኸውልህ አሁን አንተ ቅዳሴ የምትለው አሁን በእኛ ቤተክርስቲያን ያለውን የረጅም ጉዞ ቅዳሴ የሚደረገውን ስርዓተ መስዋዕቱ ከዚህ ተዘጋጅቶ ወደ ቤተ መቅደስ ሄዶ 5 ልኡካን ተዘጋጅተውበት እንደዚህ በዚህ ሁኔታ ይፈጸማል የሚለውን ስርዓት ነው አንተ አሁን ቅዳሴ የምትለው ነው በርግጥ እንደ በቤተክርስቲያኒቱ ስርዓት እንደዛ ነው ግን ነው ብለህ አደምድም ወደ ጌታችን ከሄድን ቤተክርስቲያኒቱ ጌታችን የአይሁድን የፋሲካ በዓል የሚያከብርበት ቦታ ቤት ፈልጎ ነው እዚያ ቤት ሄዶ የገባው በትውፊት ያላዛር ቤት ይባላል የስሙን ቤትም ይሉታል ማድጋ ተሸክሞ ሲሄድ ምታይ ስሙን የሚባል ሰው ተብሎም ስሙ ተጠቅሷል እና ከዚያ ቤት ተዘጋጅቶለት ምግቡ ሳይቀር የሚበላው የሚጠጣው ነገር ሳይቀር ቤተሰቡ ያ ችሎለት ሐዋርያትን ይዞ ገባ ሐዋርያት በሉ ጠጡ ተመገቡ ነገር ግን ጌታችን ከፊት ለፊቱ የተቀመጠውን ህብስትና ወይን አነሳና እንዲረ ተደሩ ከበሉ በኋላ ነው የሚለው ተመልከት ከበሉ በኋላ የነሱን ከበሉ በኋላ የሱን ግን ዳቦውን አነሳና አመሰገነ ቆረሰ ነው የሚለው
አመሰገነው ቆረሰ ነው የሚለው እንግዲህ ምስጋናው ምን ያህል ጊዜ ፈጀ ዝም ብሎ አመሰገነ ነው እንጂ የቅዳሴ ሥርዓት ነው የተከናወነው ወይ ዝም ብሎ አጭር ጸሎት ነው የተከናወነው ምንድነው የተከናወነው የሚለው ነገር ይሄ ነው ብሎ መደምደም አይቻልም ቤተክርስቲያኒቱ ግን እንደ አንድ የቅዳሴ ክፍል አድርጋ ነው ወሰደችው ሐዋርያት ለምን በልተው ቆረቡ የሚለውን ጥያቄ እንኳን ስትጠይቅ ቤተክርስቲያኒቱ የምትሰጠው መልስ አዎ ከበሉ በኋላ ነው የቆረቡት ነገር ግን በተአምር የበሉትን ከወዳቸው አጥፍቶላቸዋል እንዳልበሉ ሆነው ነው የቆረቡት ብላ ቤተክርስቲያኒቱ ይሄን ማብራሪያ ተሰጣች በአንድምታ ትምህርቷ ይሄን አልሰምታችሁ ቆይ አይደለም እኔ ዘውስጥ ቢያንስ ዛሬ እንኳን እንደዛ ነገሮች ባንገባ ደስ ይለኛል ዛሬ እንኳን በቀጣይ ክፍሎች ወደም እንኳን መጣባቸዋለን አይ እንደውም ቅዳሴው ያኝ የተጀመረ ከዚያ በኋላ ደግሞ አሁን አመስግኖ ቆረሰ የሚለውን መቼስ አመስግኖ የሚለውን እንደ 2 ሰዓት ያክል ወይንም እንደዛ ቆይቷል ማለት ይከብዳል ልክ ነው ይከብዳል ግን አንድ ደቂቃም ይሁን አመስግኗል እና ቅዳሴ እግዚ የተባለው የጌታ ቅዳሴ የተባለው የተደረሰው ስታያትም አጠር ያለች ቅዳሴ ናት ሁሉም ክንዴ ነው የሚለው በጣም ክንዴ ነው የምትባል በቃ አጭር እዚህ ቅርብ ደራሽ ናትና በቀላሉ ሰዓት ሲረፍድ ሲቸኩሉ ወይም ደግሞ ደካማ ቄስ ረጅሙን መቀደስ የሚያቅተው ቄስ በቀላሉ ላፍ አርጓት የሚሄደው እቺን ቅዳሴ መለማመጃ ናት ባጭሩ የጀማሪ ቄስ መለማመጃ ቅዳሴ ነው የምትባለውና እቺ ቅዳሴ በዚያን ሰዓት እንደተዘጋጀችና የጌታ ቅዳሴ እንዴ ተብላ ነው የምትታወቀው ጌታችን ኢየሱስ ክርስቶስ ያስተማረው ቅዳሴ ከሆነ እንዴት ነው መለማመጃ የሚሆነው እንችግር አለ የሐዋርያት ቅዳሴ መለማመጃ ማለት እኮ አለ አይደለ አጠር ያለሽ በመሆኗ አሁን ቅዳሴ ማርያም አጭር ብትሆን እንደውም በጣም በትርጓሜም በምንም በጣም ጊዜ የሚሰጠው እስከማውቀው ድረስ ቅዳሴ ማርያም ነው እሱን ስለማስብ እሱ ልክ ነው ቅዳሴ ማርያም ከፍልሰታ ጾም ጋራም ወዳሴ ማርያም እንደዚሁ የተያያዘ ከሷ በዓል ጋራ የተያያዘ ነገር አለው ስንት አይነት ቅዳሴዎች ናቸው ያሉት ባውቅም እንደው ለሚያው 14 ቅዳሴ ተብሎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 14 ቅዳሴ መደብ ቅዳሴ ተብለው ማለትም በደብረ አባይም የዜማ ትምህርት ቤት 14 ቅዳሴ ነው የምትማረው 15ኛ ማዕዛ ቅዳሴ የምትባል ደግሞ አሁን አባ ጊዮርጊስ የደረሳት ተብሎ መታ የተጨመረች አለች እሷ እንደ መደበኛ ተቆጣጣም በቅዳሴው ሁሉ ማብራ አትታተም ካንዳንድ ቦታ ላይ አሁን አንድ ቅዳሴ መጽሐፍ ይዤ መጥቻለሁ እዚህ ላይ ያለች መሰለኝ ማዕዛ ቅዳሴ አብራ አንዳንድ ሰዎች በተለይ በሸዋ አሁን ወደ አማራ ክልል ብትሄድ ወደ ጎጃም ጎንደር ሸዋ ማነው ስሙ ዚያ ትግራይ ይሄ ማዕዛ ቅዳሴ የሚባል በወሬ ይሰማል እንጂ እንደ ቅዳሴ ተቆጥሮ አገልግሎት ላይ አይውልም እና አባ ቅዳሴ ማነው አባ ጊዮርጊስ ያዘጋጁት ነው እሱ የአባ ጊዮርጊስ ነው እና ማዕዛ ቅዳሴ ተብሎ ነው የሚቆጠር የማርያም ቅዳሴ ነው በተለየ ሁኔታ ከቅዳሴ ማርያም ቀጥሎ በሁለተኛ ደረጃ የማርያም ቅዳሴ ተብሎ የሚታወቅ ነው እኛ ሌሎቹ 14ቱም ቅዳሴያት ግን ትርጉም ናቸው አይደል ከውጭ ሀገር ተተርጉሞ የመጡ ናቸው ከውጭ ሀገር ሁሉም አልተተረጎሙ እንደመጡ ተደርጎ ይታሰባል በአብዛኞቹ እኛ ግን በቤተክርስቲያን ታሪክ ስንማር ኮሌጅ ከሰባት የማይበልጡ ናቸው ከውጭ ወደ ኢትዮጵያ የመጡት እንጂ 7 የሚያክሉት እንዲሁም ከ7 በላይ ወደ 8 የሚደርሱት በሀገር ውስጥ የተደረሱ ናቸው ነው የሚባለው እንደው የተወሰኑትን በስም እናስተውሳቸው እስኪ ቅዳሴ አይነቶችን አንደኛው ቅዳሴ እግዚእን አቃለው ቅዳሴ ማርያም አባ ሕርያቆስ ዘበንሳ የደረሰው አለ አሁን በውጭ ሀገር የሚታወቁት በዋናነት ነው አሁን ዝርዝራቸውን አላስታውስም ዮሐንስ አፈወርቅ ዲዮስቆሮስ አትናቴዎስ አትናቴዎስማ የሀገር ውስጥም እየተባለ እየታማ ነው ለምን መሰለህ አትናቴዎስ የሀገር ውስጥ ነው የሚባለው አትናቴዎስን የመሰለ ትልቅ የቤተ ክርስቲያን አባት የመጽሐፍ ቅዱስ አባት እንደዚህ አይነት በጣም የወረደ የዘቀጠ ድርሰት አይደርስም ስለዚህ አትናቴዎስ ተብሎ መባሉ ስተት ነው ዕውቀት ያነሰው ዕውቀት የጎደለው ሰው ለሰንበት ብቻ ክብር የሚሰጥ ሰው ነው ቅዳሴ አትናቴዎስ ሰንበትን በጣም ማልጅን ብሎ ስለሚጠይቅ አብ ከወልድ ከመንፈስ ቅዱስ ጋር እኩል አድርጎ ነው የሚያቀርባት አማልጅን ጸልይልን ይላታል እና አትናቴዎስ የዚህ ሰው አይደለም ብለው ደግሞ ጥሩ አባት ነው የወንጌል አባት ነው አኛው የአሌክሳንድሪያ ፓትርያርክ ናቸው ስለዚህ የመጀመሪያው ኢትዮጵያ ጳጳስ የሾሙልን እሱ ነው ጸሎት ሃይማኖትን ያረቀቀ መግለጫ ያወጣ ትልቅ አባት ነው ስለዚህ
ይሄንን ድርሰት አትናቴዎስ አይደርስም ልክ እንደና አባ ጊዮርጊስ ድርሰት እንደሌሎቹ እንደ ሀገራችን የኛ ገርላት አሉ አይደለ እንደነሱ አይነት ስለሆነ ከሀገር ውስጥ ያለፈ አይደለም ስለዚህ ሱዶኖ ይሄ ምንድነው በቅዱስ አትናቴዎስ ስም ተሰይሞ ነው ማለት ነው እሱ ነው አሁን በቅዱስ አትናቴዎስ ስምና በነ ባስልዮስን ስትመለከት እነ ጎርጎርዮስ እንዚናዙ ካል ጎርጎርዮስን ስትመለከት እነ ዮሐንስ አፈወርቅን ስትመለከት አሁን በውጭ ሀገር ስያሜ ነገር ግን የሀገር ውስጥ ድርሰት እንደሆኑ ይታማሉ ዮሐንስ አፈወርቅም አይ እንደው ምሳሌ ለተጠቀስኩልህ አሁን 14 ቅዳሴዎች የሚጠሩት የሀገር ውስጥ ድርሰቶች ሆነው በውጭ ሀገር ሰዎች ስም የተሰየሙ አሁን ጳጳስና እንኳን ስንሾም ታውቃለህ አቡነ ባስልዮስ አቡነ አብርሃም አቡነ ያዕቆብ አቡነ ዮሴፍ አቡነ እንትና ምን ነው በውጭ ሀገር ስም ነው እኮ በግሪኮች በግብጾች በእነሱ ስም ነው ቅዱስ አባቶች ስም ነው አብዛኛው በመጽሐፍ ቅዱስ አባቶች አይደለም ያው አብርሃም ለምሳሌ አብርሃም ይስሐቅ ሰነል ማለት ነው እውነት ለመናገር እኮ አብርሃም ብሎ ጳጳስና እኮ አልነበረም አብርሃም ብሎ ጳጳስ የሳራን ባል ስንትና ስንት የሄደ ሰውዬ አብርሃም ብሎ ጳጳስና መሰየም እውነት ነገር እኔ በጣም አቡነ ይስሐቅ ማለት አቡነ ያዕቆብ ማለት ጤናማነት ነው ብዬ አላምንም እንዴው ብቻ ቅዱስ ናቸው ከመጽሐፍ ቅዱስ የተገኙ ናቸው ስማቸውን እንወሰዱ አይደል ባስልዮስ ማለት አሁን የግሪክ ስም ነው ባስልዮስ ማለት በአማርኛ ምን ታውቃለህ ያላውቅ መንግስቱ ማለት ነው መንግስቱ በቃ አቶ መንግስቱ አይደለም አቶ መንግስቱ መንግስት እግዚአብሔር ነው እንጂ እሱ ይውልህ መንግስቱ ሲባል የማ መንግስት ነው ይውልህ የግሪክ ሀገር ተምረው ፒኤችዲያቸውን ሰርተው የመጡ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሊቃውንት በቅድስት ሥላሴና በቅዱስ ጳውሎስ መንፈሳዊ ኮሌጅ ያሉ መምህራን ናቸው ባስልዮስ ማለት መንግስቱ ማለት ነው ስለዚህ አሁን ብፁዕ አቡነ ባስልዮስ እንላለን አይደለኛ ምን ችግር አለ በአማርኛ ቋንቋችን ብፁዕ አቡነ መንግስቱ ብንላቸው አሁን ጎርጎርዮስ ተብሎ አለ አይደለ ብፁዕ አቡነ ጎርጎርዮስ ማለት ጌሪዮስ ቄርሎስ ማለት አሁንም ንጉሴ ማለት ነው ምን ችግር አለ ንጉሴ አምባቸው በላቸው ብንላቸው ምን ችግር አለ እሺ እድል እና ሁልጊዜ የውጭ ስም መስጠት ከቅዳሴው ከመጽሐፈ ቅዳሴያችንም ይሄን እኮ ቅዳሴውን የደረሰው ወይ አብቄ ይሆናል ወይ ጎርብቄ ይሆናል ወይ ስማቸው አንዳርጋቸው ይሆናል ከዚህ ውጭ አይደለም ስሙ ግን ባስልዮስ ጎርጎርዮስ ኤጲፋኒዮስ አትናቴዎስ ምናምን ብሎ ትልቅ ስም ይሰጥና ድርሰቱ ቅዱስ እንዲሆን ያስመስለዋል እና እኛ ከፍሬው ነው ከቁም ነገሩ እንጂ ከስያሜው መሆን አልነበረበትም ቅዳሴ እግዚ ስለተባለ እኮ በጌታ ስም ስለተሰየመ የሆነ ልዩ ከቅዳሴ ሁሉ የሚበልጥ ተደርጎ አይወሰድም በጌታ ስም ስለተሰየመ ማለት ነው በሐዋርያ ስም ስለተሰየመ ልዩና የመጨረሻው ትልቁ የቅዱስ ቁርባን ድርሰት ተብሎም አይወሰድም ከ14ቱ አንዱ ቅዳሴ ሐዋርያትም ነው ቅዳሴ ሐዋርያት ነው ግን ሐዋርያት ናቸው ወየደረሱት ሐዋርያት ደረሱት እንዳትል በውስጡ የምታገኛቸው ቃላቶች ዘመንን ተሻግረው ከወዲህ የምንውቃቸው የተለመዱ ቃላቶች ናቸው እሱን ስንገባ ደግሞ እንነጋገርበታለን እና ለምንድን ነው በሐዋርያት ስም የተሰየመው እና ይሄ ስያሜው ጤናማ አይደለምና 14 ቅዳሴ አለ 15ኛ ማዕዛ ቅዳሴ አለች ምናልባት ቅዳሴ እኮ ብዙ ሊሆን ይችላል በቅዱስ ቁርባን ዙሪያ የደረሱ በርካታ አባቶች በግሪክም በግብጽም በኢትዮጵያም ይኖሩ ይሆናል ግን በወቅቱ 14 ተብለው የተገኙ ተሰብስበው ተጠረዙና ለአገልግሎት መስጠት ጀመሩ ከዚያ በኋላ ሌላ ማፈላለግ ትኩረት አልሰጠንም ድርሰትም እንዲደረስ አላበረታታንም ቢደረስ እኮ ችግር የለውም ለቅዱስ ቁርባን ይሁን ብሎ እኮ አንድ የእግዚአብሔር ሰው መጽሐፍ ቅዱስን ያነበበ በእግዚአብሔር ቃል የበሰለ ሰው እኮ ለቅዱስ ቁርባን የሚሆን ጸሎት አዘጋጅቶ ዜማውን የዜማ ባለሙያ ይድረሰው ንባቡን ደርሻዋለሁ ብሎ በጤናማ ሊቃውንት ተመርምሮ ቢጨመር እኮ 16ኛ 17ኛው እኮ መሆን ይችላል እኮ ከምናምንቴው ድርሰት ከዚህ እውነቴ ነው የተሻለ ብዙ ነገር እኮ የምናገኘው ከሊቃውንት አለ እሺ ስንት አይነት ቅዳሴዎች አሉ ወደ 14 አካባቢ መዝግቤ ያልፋለሁ ቅዳሴስ ምንድነው የሚደረገው በቅዳሴ እስኪንገሩን ቅዳሴ ያው ይታወቃል በቤተክርስቲያን ተሰባስበን ካህናት እየመሩ መመን እየተከተልን የምናደርገው የጸሎት ሥርዓት ነው ምንድነው እስኪ ድርጊቱ 5 ካህናት ናቸው የሚመደቡት አይደለም
አንዳንድ ጊዜ 7 12ም ይቻላል አቅም ከፈቀደ ከዚያም በላይ ቁጥር እንደሚቻል አውቃለሁ እንደው ትንሽ ለማሳየት ቢሞክሩ ደስ ይለኛል ሁላችንም የጋራ እይታ እንዲኖራል እንደ ቀኖና 5 ልኡካን ይባላሉ 2 ቄስ 3 ዲያቆናት ሁለቱ ቄስ ጌታችን ኢየሱስ ክርስቶስን የገነዙት የአርማትያው ዮሴፍና የኒቆዲሞስ ምሳሌ ናቸው አድርገው ናቸው እሺ ይቀጥልሽ እሺ አላቋርጦት ይቅርታ እንደዚህ አድርገው ሰዳቸው እና ታዲያ እነሱ ከሆኑ ገናዦቹ ዮሴፍና ኒቆዲሞስ ከሆኑ የሶስቱ ዲያቆናት ምን ቤት ናቸው ምን ይሰራሉ እዚህ ነግሮታል እሱን እሺ ይቀጥል ምንም አትነግረኝም የመላኩ የቅዱስ ኡራኤል ዲያቆናት ናቸው ደሙን የሚይዙት እንግዲህ የመላኩ ኡራኤል ምሳሌዎች ናቸው መላኩ ኡራኤል እዚያ ጌታ በተሰቀለ ጊዜ ደሙን ቀድቶ ኢትዮጵያን የረጫት እሱ ስለሆነ እንግዲህ የዲያቆናት ደግሞ በኡራኤል ይመሰላሉ ልትለይ ነው እሺ ተሳስቼ ነው ማለት ነው ጥያቄ ያመጣሁት እሺ ስለዚህ እሺ ይኸውልህ ሁለት ካህናት ማንም ሰው ዝም አሁን ቤተክርስቲያኒቱ ነው ብላውቅና ባልሰጠችበት ነገር ላይ እኔ ነው አይደለም ብያል ሞግትህም ማንም ተነስቶ እኔም እኮ ስጽፍ አሁን የተነሱ ሰባከያን ይሄንን ምን እንበለው 7 ከሆነ የሰባቱ ምስጢራት ቤተክርስቲያን ምሳሌ የሰባቱ ዲያቆናት ምሳሌ የሰባቱ ቀናት ምናምን ምሳሌ 12 ከሆነ የ12ቱ ሐዋርያት ምሳሌ 15 ከሆነ የ15ቱ ነቢያት ምሳሌ የ12ቱ ያዕቆብ ልጆች ምሳሌ እየተባለ ዝም ብሎ ቁጥር እየተሰጠው ነው 3 ሲሆን ደግሞ የአብ ወልድ የመንፈስ ቅዱስ ምሳሌ 4 ሲሆን የአራቱ ወንጌላውያን የአራቱ እንስሳ ምሳሌ 40ቱ እንስሳ ምሳሌ እየተባለ 24 ሲሆን የ24ቱ ሽማግሌዎች የ24ቱ ካህናተ ሰማይ ነው የሚባል በቤተክርስቲያኒቱ ቋንቋ የ24ቱ ሽማግሌዎች ምሳሌ እየተባለ ነው ምሳሌ እየተሰጠው ያለ 12 የዶሮ ብልት የ12ቱ የዶሮ ሐዋርያት ምሳሌ መርጌታ ትንሽ ኮፍንጭ ከሰጠሁት ለመመለስ ያስቸግሩኛል ሊቃውንቶቻችን ያመጡትን ምስጢር እኮ እንዳናልፈው ብዬ ነው እሺ እንቁላሎቹ ብቅ ይላሉ አለ 12 እንቁላል ግደነ መርጌታ ሁለት ተወኝ እና ምሳሌ ካመጣ የዘመኑ ምሳሌ በጣም ብዙ ነው ሁለት ካህናት 3 ዲያቆናት ሆነው ነው ቅዳሴ የሚገባው በነገራችን ላይ 2 ቀሳውስትና 3 ዲያቆናት እንደ ስራት እንደዛ ነው ነገር ግን 3 ቀሳውስትና 2 ዲያቆናትም ሊሆኑ ይችላሉ 3 ቀሳውስትና 2 ዲያቆናት ሊሆኑ ይችላሉ 5ቱም ቀሳውስት ሊሆኑ ይችላሉ አው ልክ ነው እሱ አው 5ቱም የዲያቆናቱን ቦታ እንደ ዲያቆናት ሆነው የዲቁናውን ቦታ ሸፍነው የዲያቆናቱን ስርዓት እየፈጸሙ ቀሳውስት ሊሆኑ ይችላሉ ጳጳሳትም ሊሆኑ ይችላሉ ግን 5 ዲያቆናት ግን መቀደስ አይችሉም ልክ ነው አይ ምንድነው ማዕረጋቸው አልፎ ከሆነ ተመልሰው 3 ናቸው ማዕረጋት ዲቁና ቅስና ጳጳስና አለ ጳጳሳት እንደ ቄስ ዝቅ ብለው መስራት ይችላሉ ይቀድሳሉ ግድ ነው ቀሳውስት እንደ ዲያቆን ዝቅ ብለው መስራት ጳጳስ ስለሆነ ለጳጳስና የሆነ ቅዳሴ የለው የቅስና ነው ከፍ ብሎ ማዕረግን አልፎ ነው መቀደስ ማይቻለው እንጂ ለምሳሌ ዲያቆን እንደ ቄስ መቀደስ አይችልም ቄሱ እንደ ጳጳስ መቀደስ አይችልም እንደ ጳጳስ ቄሱ እንደ ጳጳስ መቀደስ ይችላል ጳጳሱ እንደ ቄስ ነው መቀደስ የሚችለው ይኸውልህ ጳጳስ ቄስ ፓትርያርክ በቅዳሴ ስርዓት አንድ ናቸው ፓትርያርክ ስለሆነ ልዩ ስርዓት የለው ቄስም መነኩሴም እኩል ናቸው ትንሹ ቄስ የሚያደርገው ነው ፓትርያርኩም የሚያደርገው ሌላ ነገር የለው ባላንተ የተሾመ ቄስ የሚያደርገው ነው ያን የሚያደርገው አንድ ናቸው ምንድነው አስተዳደራዊ ብልጫ ነው ያላቸው እንጂ በስርዓተ ቅዳሴ ዙሪያ እኩል ናቸው ምንም ልዩነት የለም ስለዚህ 2 ቄሶችና 2 ቄሶች 3 ዲያቆናት አሉ ዋና ቄስ የሚባልና ረዳት ቄስ አንደኛው ዋና ቄስ ነው በስርዓተ ቅዳሴው የሚመራው በዋናነት የሚያግዝ ነው እና ቅዳሴው ላይ ምን አለ መሰለው ወደፊት ስናየው ምናየው ነገር አለ ይካ ይላል ይበል ካህን ማለት ነው ይበል ካህን የሚለው ዋናው ቄስ ሊለው የታዘዘው እሱ ብቻ የሚለው ነው በዚያ ሰዓት ይካ ንፍቅ ይላል ደግሞ ንፍቅ ዲያቆን ወይም ደግሞ ረዳቱ ዲያቆን እንትን ቄስ ይበል ተብሎ ይዲ የሚል አለ ይበል ዲያቆን ማለት ነው ዋናው ዲያቆን የሚለው ነው እንደገና ይዲ ንፍቅ የሚል አለ ንፍቅ ዲያቆን ሁለተኛው ዲያቆን ይበል ተብሎ ለረዳቱ ዲያቆን ደግሞ የተመደበ አለ
ከዚያ ይህ የሚላል ይበል ህዝብ ለህዝቡ ደግሞ የሚለው አለው ለምሳሌ ይዲ ሲል ተንሱ ለጸሎት ሲል ዲያቆኑ ተዚሎታል መርጌት ይህ ይላል እንዴ መምህር እኮ ነኝ እኔ አሁንም አዜምልሃለሁ እስኪ ተንሱ ይበሉልኝ አረ ተንሱ አይደለም የዲያቆን ዜማ አይደለም አሃዱ ካልክ አሃዱ ልበልልህ እሺ ተውት አሃዱን ተው እሺ ሰላም ለኩልክሙ ልበልልህ እሺ ደስ ይለኛል ሰላም ለኩልክሙ ይላል ይሄ አራራይ ዜማ ነው እዝል ሲሆን ደግሞ ሰላም ለኩልክሙ ምስለ መንፈስከ እያለ ይላል በነገራችን ላይ አሃዱ አብ ቅዱስን እነ ወንጌልን እነ ሀበነን በዜማ ነው እምላቸው እዚያ ላይ ምን ነጋገርበት ነገር አለ ዋናው ካህን ሰራይ ካህንም ይባላል ዋናው ካህን ሰራይ ካህን ሰራተኛ ካህን እንደማለት ነው ሰራይ አይ ስርዓቱን የሚሰራው ነው ማለት ነው ሰራ ነው ሰራይ ማለት ስርዓቱን በበላይነት የሚያከናውን የሚመራ ማለት ነው ረዳቱ የሱን ክፍል በትንሹ የሚያግዝ ማለት ነው ዋናው ዲያቆን ደግሞ የራሱን ድርሻ በዋናነት ሰራይ ዲያቆን ይባላል እሱም ሰራዩ ዲያቆን በዋናነት የራሱን በትልቁ የዲያቆናቱን ድርሻ የሚሸፍን ነው ንፍቁ ረዳቱ ዲያቆን ደግሞ ከሱ ወረድ ያለ ደግሞ የራሱ ድርሻ አለው ያንን ይላል ሶስተኛው ዲያቆን ዝም ብሎ አምስተኛ ሆኖ ለማሟላት ነው እንጂ ብዙም ድርሻ የለውም እንዲያውም ድምጽ ማጉያ ካለ ድምጽ ማጉያውን ለዋናው ቄስ ለዋናው ዲያቆን ለረዳቱ ቄስ የሚያቀርብ ነው ዜማ የየራሳቸው ዜማ ስላላቸው ዲያቆኑ ተንስኡ ሲል ይሄኛው ድምጽ ማጉያ ይሰጠዋል ለዋናው ቄስ ደግሞ እንደዛ ማይክሮፎን ለቅዳሴ አገልግሎት መዋል ከጀመረበት ዘመን በፊት ምን ነበር የሚሰራው ዲያቆን ጧፍ ነው የሚያበራ ጧፍ አብርቶ መጽሐፉ አትሮንስ የሚባል አለ ከዋናው ቄስ ጎን ላይ አትሮንስ ተቀምጧል ከዚያ ላይ መጽሐፈ አትሮንስ ከሌለ ያ ዲያቆን መከረኛ ዲያቆን ይሄንን መጽሐፍ ተሸክሞ ነው ቅዳሴ ብቻ በቃ ድረስ የሚውል እንዲህ ይዞ እንደዚህ በቃ ያስነብባል መጽሐፍ ይዞ ነው የሚያስነብብ እና ስራው አትሮንስ ከሌለ መጽሐፍ ማስቀመጫ አረን ያላውቀም ፑልፒት እኔ አትሮንስ ነው የምለው አትሮንስ ማለት መጽሐፍ ማስቀመጫ ነው እና ለመንበር እዚያ ከቅዳሴው ላይ አነስ ባለች ሁኔታ ቦታ በማይስ ሁኔታ የመጽሐፍ መያዣ ገጠር እኮ አሁንም አትሮንስ የለም እዚያ በቅዳሴ ውስጥ ዲያቆኑ ነው የሚይዘው እንደዛ አይነት ነገር አለ እንዴት ነው የሚጀምረው ቅዳሴ ከቤተልሔም ቢያስጀምሩ ቅዳሴ ከህብስቱ ነው እንግዲህ የሚጀምረው ህብስቱን መጀመሪያ አደራረጉ በመዋሃይ ባቃቢቷ ወይም ደግሞ ወንድ አቃቢ የሚባል አለ ሴት አቃቢ የሚባል አለ በእነሱ ተዘጋጅቶ ቤተልሔም ዱቄቱ ይገባል አቃቢ ማለት ንብረት ጠባቂ እንደማለት ነው አይደል ቃሉ ትርጉም አዎ ጠባቂ ማለት ነው ስንዴ ለቅማ ፈትጋ አጥባ ፈጭታ በደንብ አድርጋ ሰፍራ አዘጋጅታ ለዲያቆኑ ታስረክባለች ዲያቆኑ ለቁርባን የሚሆነው ንፍቅ ዲያቆን ነው ይሄን የሚሰራው ንፍቅ ዲያቆኑ ይሄንን ይሰራል ዋናው ዲያቆን ግን ደሙን ነው የሚያዘጋጅ ወይን ይሰጠውና ወይኑን አሽቶ ምን ብሎ ያዘጋጃል በጽዋ ቤተልሔም ነው ይሄ ሁሉ የሚዘጋጀው ሁሉ ነገር የሚያልቀው ቤተልሔም ነው ህብስቱም ወይ የሚበስለው የሚጋገረው ቤተልሔም ነው ቤተልሔም ማለት ከዋናው ቤተክርስቲያን ህንጻ በስተምስራቅ በኩል ያለች አነስ ያለች ጎጆ ናት የትም ኦርቶዶክስ ቤተክርስቲያን ባለበት ቦታ ሁሉ ይሄ አለ ይሄ ስርዓት አለ እና እዚያ ይበስላል ይጋገራል እዚያ ምጣድ አለ ኤሌክትሪክ ካለ ኤሌክትሪክ የእንጨት ምድጃ ካለ የእንጨት ነው ያ ይዘጋጃል እንግዲህ እንደ ደብሩ ሊለያይ ይችላል አንዳንድ ደብር ላይ በዚሁ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሰራሩ ትንሽ ለየት ይላል እኔ 3 ህብስት ነው አሁን የሚዘጋጀው 3 ህብስት ማለት 3 ዳቦን በላቸው መቼም እንደ መግባቢያ ቋንቋ
እንደው ይገባናል ህብስት አይ እንደው ሌላ ፍላጎት ከሌለ ወንጌላውያኑም ቢሆኑ ምናልባት ሙስሊምም ቢሆን እንደው አለ አይደል ምንድነው ህብስት የሚሉት የሆነ ከሰማይ የወረደ ነገር ነው ምንድነው የሚል ሌላ ጥያቄ ውስጥ ከሚጨነቁ ገበሬ ካስራቱ የሚያመጣው ምርት እንደሆነ ልክ በእነ አሮን በእነ ሙሴ ጊዜ እንደነበረው ከምርታቸው የሚያመጡት ለእግዚአብሔር ብለው ለፍሬ ለግብር ብለው የሚያመጡት ስንዴ ነው ንጹህ ስንዴ ነው ተመርጦ የሚመጣ ስለዚህ ያ ስንዴ በአቃቢዋ በኩል እንደዛ ተዘጋጅቶ ቤተልሔም ይገባል ንፍቁ ዲያቆን ሁለተኛው ዲያቆን ማለት ነው ያንን አውክቶ አሽቶ በደንብ አድርጎ ጥሩ ሙያ ያላቸው ልምዱ ያላቸው ከባለሙያም እየተማሩት ማለት እዚያው ሲወርድ ሲዋረድ በመጣው ስርዓት ከነባሮቹ አገልጋዮች ይማሩታል ወይኑም ደግሞ ይጨመቃል በጽዋ ይደረጋል በማንቆርቆሪያ የተረፈው ይደረግና 3 ህብስቶች በመሶብ ወርቋ ተደርገው መጎናጸፊያ ተለብሶ ረዳት ቄሱ ዋናው ዲያቆን ረዳቱ ዲያቆን ሌላ ጥላያሽ ሆነው ቤተልሔም ሄደው እነዚህ ነገሮች ይዘው ወደ መቅደስ ይገባሉ ዋናው ቄስ እዚያ መንበሩ ይጠብቀናል እዚያ ዋናው ቄስ ከዲያቆኑ ይቀበልና አዎ ስርዓቱን ገና ያከናወነ ነው የህብስቱ ማስቀመጫ ጨርቆች አሉ ታቦቱ እዚህ እንደ የህብስቱ ማስቀመጫ አለ ያን ሁሉ ያመቻቸ ይጠብቃል ይቅርታና ወደ ቤተልሔሙ ለመልሶት እህሉን የሚያዘጋጁት ሴት አቃቢት የሚባሉ ያሉኝ እርሶ የድሜ የትምህርት ዝግጅት የሚታወቀው አንተም ታውቀዋል ምናልባት እናትህም አቃቢ ሊሆኑ ይችላሉ እንነጋገር ከተባለ ግን ለሚሰሙ ሰዎች ምንድነው የሚባል ይሄ እማይ ከሆነች ፔሪዮዱ የቆረጠ ምናምን ብዙ ማይባልም እማይ ከሆነች እማይነቷ በቂ ነው መነኩሲ ከሆነች በተረፈ ግን ባትመነኩስም እንኳን 60 ዓመት በላይ የሆናት የወር አበባ ፔሪድ ያቋረጠች ሴት ልትሆን ትችላለች ለዚህ የምትመደብ በነገራችን ላይ እቺም ሙሃይ ወይም አቃቢቷ ለማስቀደስ የሚመጡ ሙሃዮች በርካታ ሙሃዮች አሉ በዚያ ቀን በርከት ያለ ስንዴ ይዛት ወጣና ለሙሃዮች ታከፋፍላለች ልክ እንደ ማህበር እንደ ሰንበቴ እነሱ ሁሉ ይለቅሙላታል ያግዟታል እነሱ ያግዟታል ያንን ወስዳ የተለቀመ ለብቻ ታስቀምጣለች ያንን እየፈጨች ለዲያቆናቱ ማስረከብ ነው ምን እንደሚሰራ ታውቃለች በደንብ አድርጋ ህብስት እንደሚሆን እንደሚጋገር ታውቃለች ቁርባን እንደሚሆን ታውቃለች እድሜዋ በዚያ ልክ ነው ወንድ ከሆነ ግን እድሜ አይጠየቅም ልጅም ቢሆን ችግር የለውም ምንም የትኛውም የእድሜ ክልል ላይ ቢሆን ችግር የለበትም ስራውን መስራት ከቻለ ብቻ ስራ ለስራ ብሎ ለዚህ ተብሎ በደሞዝ የሚቀጠሩ ሁሉ አሉ በቤት ክርስቲያን አገልጋይ ከህነት ውስጥ ግን ያው መኖር አለባቸው አይደል ካህንማ ማለት ቢያንስ ዲያቆን መሆን አለበት እዚያ ቄስ መነኩሴ መሆን ይችላል ቢያንስ ግን ዲያቆን መሆን አለበት ያ ሳይሆን አይገባም በሚስጥር ነው ስርዓቱ የሚከናወነው ስርዓቱ ምስጢረ ቁርባን ስለሚባል ሁሉ ነገር ምስጢራዊ ነው ለምን መሰለህ ያልተማረ ህዝብ ስለሆነ እንዴ ዳቦ ነው እንዴ የሚያበሉን የሚያቆርበን ዳቦ ነው እንዴ ብሎ ሌላ ጣጣ ውስጥ ስለሚያስገባቸው ስውር አድርገውታል አሰራሩ እና ሲያቆርቡት እንኳን አይቶ አይቆርብም እንዲህ ብሎ ደንግጦ ተርበትቶ ነው የሚቆርብላቸው ሲሰጡትም እንዲህ አድርገው ነው የሚያቆርቡት እንዲህ አድርገው እንኳን እያየ እንዲቆርባ ያደርጉት እንዴስ በቃ እንዲህ ያደረጉ ነው የሚያቆርቡትና ይሄ ምንድነው እንደ ምስጢር እንዲህ ፍጥጥ አርጎ ቢያይ እንደ ድፍረት እንደ ኃጢያት ተደርጎ የሚቆጠርበታል ስለሚባል በቁርባኑ ላይ ብዙ ማስጠንቀቂያ ትምህርቶች ስላሉ ያንን ከመፍራት የተነሳ እሱ ራሱ ማየቱን እንደ ኃጢያት ነው የሚቆጥረው እና በቤተልሔም አካባቢ እንኳን ማንንም ገበሬ ምእመን ቆሞ ማስቀደስ አይችልም አለ ይሄ በምስራቅ በኩል በቤተልሔም በኩል ጥብቅ ነው ካህናቱ ብቻ ናቸው እዚህ አካባቢ ጸሎት ሙዳሴ ማርያም ምንም ጸሎት መጻፍ የሚደግሙ እንጂ ህዝቡ ሴቶቹ ከዚህ ወንዶቹ ከዚያ በኩል ወደዚህ አይመጡ እንዴው ቤተክርስቲያኑን ጥግ ለመዞር ለመሳለም ካልመጡ በስተቀር እንዲህ በዚህ አካባቢ መቆም አይፈቀድም እንዴው ዘንዱ አለ ይሏቸዋል ነበር አለ ይሏቸዋል ቀሳፊ መላክ አለ ይሏቸዋል የማይባል ነገር የለም እና ያ ሁሉ ትንሽ ያስፈራቸዋል ቅዳሴ 3 ክፍል አለው እንግዲህ ዝግጅቱን አንድ ብለን መንቆጠር ማለት ነው ከዚያ ስርዓተ ግብጽም ይባላል ስርዓተ ግብጽ አለ ከዚያ በኋላ ወደ ህብስቱ ከገባ በኋላ ስርዓተ ቅዳሴ
ስርዓተ ቅዳሴ አለ ከዚያ ደግሞ ጻኡኖሰ ክርስቲያን ከተባለ በኋላ ፍሬ ቅዳሴ የሚባላል አዎ ፍሬ ቅዳሴ ሶስቱን ትንሽ ያስተዋውቁን ስርዓተ ግብጽ የሚባለው ለምን ስርዓተ ግብጽ እንዳሉት እንጃ የግብጽ ስርዓት ማለት ነው የግብጽ ስርዓት ማለት ነው እኮ ግን እንዲው በስያሜ ደረጃ ዝም ብሎ ስርዓተ ግብጽ አሉት እንጂ ከግብጽ እንዳለ ኮፒ ሆኖ የመጣ ይሄ ብቻ ነው ማለት አይደለም ምክንያቱም ቀጥሎ ያለው ሁሉ ከግብጽ መጣ የተባለ ነው እና ለምንድን ነው ያ ብቻ ስርዓተ ግብጽ የተባለው ዝም ብሎ ለስያሜ እንዲው የተሰጠው ስም ነው ስለዚህ ስርዓተ ግብጽ ነው የሚባለው በስያሜ ደረጃ እና ቄሱ ዋናው ካህን ብቻ ነው የሚደግመው ደወል ይደወልና ከዚያ በኋላ ካህኑ ከመንበሩ ገቡ ምንልበት ሰዓት አዎ ስርዓተ ግብጽ ተጀመረ ይባላል ስርዓተ ግብጽ ተጀመረ ይባላል ካህኑ መጽሐፉን ይዞቶ ያንን ህብስት ውስጥ ከሚገባበት ድረስ ያለውን የሚነበብ ክፍል ነው ዜማ የለውም የሚነበብ ክፍል ነው ያንን እያነበበ የሚባረከውን እየባረከ አሁን ለምሳሌ አልባሳቱ የህብስቱ ማስቀመጫዎች አምስቱ ማይፈዳት የሚባሉ አሉ ህብስቱ የሚቀመጥባቸው ወይኑ የሚቀመጥባቸው ወይኑ የሚለብሰው ህብስቱ የሚለብሰው ልብሶች አሉ እነዚያ ሁሉ አምስቱ ማይፈዳት ይባላሉ እና እነሱን እየባረከ ለነሱ የሚጸለይ ጸሎትም እየጸለየ ይቆያል ሚጤሰው መጣን ለጣኑ ይጸልያል አዎ ለሁሉም ነገር ለእያንዳንዱ ለእለቱ መቀደሻ ለሆኑት ነገሮች እየጸለየ ያን ሲጸልይ በዚህ ይሄንን ይባርክ በዚህ ጊዜ ይሄንን ይባርክ በዚህ ጊዜ ይሄንን ይባርክ በሚልበት ቦታ ላይ ሲደርስ ያንን እየባረከ ተዛዛሉ እንዲህ አድርግ ሁሉ ነገር ተዛዛሉ ያንን እየፈጸመ የሚቆይበት ስርዓት ነው ከዚያ ስርዓተ ግብጽ እንደተጠናቀቀ ካህናቱ ወደ ቤተልሔም ሄደው ያቆናቱ ያንን ደሞ ይዘው ይመጣሉ ቄሱ አሁን በዋናነት ተሰየመ ማለት ነው ተጀመረ አሁን ዋናው የህብስቱን ይዞ የሚቀደስበት ቅዳሴ ተጀመረ ማለት ነው ዋናው ካህን በቤተ መቅደስ ሆኖ ያዘጋጃጀ ያለ ነው ወደ ቤተልሔም ሄደው ህብስትና ወይን ይዘው የሚመጡት እነማን ናቸው ይዘው የሚመጡት ዲያቆናቱ ረዳቱ ቄስ አለ ረዳቱ ቄስ ጽና ይዞ ዕጣን አድርጎ ፍም ያጠነ ይሄዳል ረዳቱ ዲያቆን መሶበ ወርቋን ተሸክሞ መጎናጸፊያ ይዞ አድርጎ እንትን ምንድነው ዜማ አለ አንቲውቱ መሶበ ወርቁ ንጹህ ሲመለሱ ነው አንድ ሌላ አለ አይደለም ቃል አብ ይኸው ዘወረደ ውስተ ደብረ ሲና ቃል አብ ይኸው ዘወረደ ውስተ ደብረ ሲና ወዋህበ ሕገ ለሙሴ እያለ ንፍቁ ቄስ ይሄንን እየደገመ እያነበበ ሰተት ብለው ዝም ብለው ይሄዳሉ ሲመጣ ግን አንቲ ውእቱ መስወበ ወርቅ ንጹህን ተውስቴታ መናህቡ ህብስት ዘወረደም ሰማያት እያሉ ከውዳሴ ማርያም ያችንን እያዜሙ ይመጣሉ ይገባሉ ቤተ መቅደስ ከዚያ በኋላ የፋሲካ ወቅት ከሆነ የባለ 50 ሃሌሉያ ዮሴፍ ወኒቆዲሞስ ገነዝ ወለግዚ ኢየሱስ እየተባለ የሚዘመር አለ በሌላ ጊዜ ከሆነ ግን እመቦ ብእሲ የሚል አለ ያንን እያዜሙ ነው የሚሉት ከዚያ በኋላ ስርዓተ ቅዳሴው እንግዲህ በቀደም ተከተል ይሄዳል አሐዱ አብ ቅዱስ ይደርሳል የመጀመሪያው አሐዱ አብ ቅዱስ ነው እንግዲህ ትልቁ ዜማ አሐዱስ ከተባለ በኋላ እንግዲህ እንቅስቃሴዎች ሁሉ ይገደባሉ እስከዚያ ጊዜ ድረስ የዘገየ ሩጦ የሚገባበት ሰዓት ነው ቦታ የሚያመቻችበት ጊዜ ነው እስከዚያ ጊዜ ድረስ የግል ጸሎት ካለ የግል ጸሎቱን የሚጸልይበት ጊዜ ነው ከዚያ በኋላ ግን የግል ጸሎቱን ማቆም አለበት መጨረሻ እንትን ካለም አቋርጦ ቆይቶ ቅዳሴው ሲያበቃ መጨረስ ይችላል አሐዱ አብ ቅዱስ ምክንያት በዚያ ሰዓት እንቅስቃሴው ከዚህ በፊት የተነጋገርን ይመስለኛል መላእክት እንኳን ይነጠፋሉ የሚገርምህ እዚህ ላይ ምናልባት ከዚህ በፊት የተነጋገርነው አይመስለኝም መላእክት ቅዳሴ ሲጀመር ብቻ አይደለም የሚነጠፉት የቅዳሴው ሰዓት ሲደርስ ለምሳሌ 7 ሰዓት ከሆነ ቅዳሴ የሚገባው 7 ሰዓት ላይ ይነጠፋሉ ቅዳሴው ቢዘገይም ቢቸኩልም አሁን ቄሱ ቸኩሎ ቅዳሴውን ጨርሶ ቢወጣ መላእክት ግን አይነሱ ቅዳሴው ስላለቀ አይነሱ ቢዘገይ ዘገየ ብለው አቋርጠው አይሄዱ እስከ ነገ ድረስ እስከ ነገ ሰዓት መነሻቸው ሰዓት ድረስ ሰዓቷን ይጠብቃሉ እንደዛ ነው የሚሉት የቤተክርስቲያኒቱ ሰዎች ይውላሉ ያድራሉ አሁን በዚያ ሰዓት እንግዲህ መንቀሳቀስ ማለት በነገራችን ላይ ሁሉ ጊዜም ቢሆን አሁን ለቅዳሴ ጊዜ እንደ ቅጠል ይነጥፋሉ ያልናቸው ቁጥር የሌላቸው መላእክትን እንዳሉ ሆነው
ሁሉ ጊዜም ቢሆን 24 ሰዓት መላእክት በቀን 500 በሌሊት 500 ቤተክርስቲያኑን ይጠብቃሉ ተብሎ ይታመናል በቀን 500 መላእክት ምድብተኞች አሉ በእያንዳንዱ አጥቢያ ቤተክርስቲያን 500 በቀን የተመደበ መላእክት አለ በሌሊት ደግሞ 500 መላእክት አሉ ማለት እኔ አሁን ነው አይደለም ምን ትቾ ነው ግን መጽሐፍ ቅዱስን ሳነብ አንድ መልአክ እንኳን ለብዙ መቶ ሺዎች ሲመደብ አይቻሉ ማለት ለምሳሌ መቅሰፍትን ሲያመጣ ምናምን አይቻሉ አያላል ናቸው አዎ እንደው አንዱ መልአክ አልበቃ ብሎ ነው ወይ ለአንድ ቤተክርስቲያን እንደዛ አላልኩም ግን 500 መላእክት እየጠበቁ እንዴት ታቦት ይጠፋል ብዬ ነው እሺ እሱ ያንተ የኔ ጥያቄ ነው መሆን ያለበት ጥያቄህን ሳልጠይቅ ቀድመህ ወደኔ የምታመጣው ለማምለጥ ይመስለኛል 500 መላእክት ምን ያደረገ ነው ታቦት የሚሰረቀው ነው ቅዱሳት የሚዘረፈው ምን እውነት ምን ሊጠብቁ ነው የመጡት ዝም ብለው ቁጭ ሊሉ ነው ማለት ነው ተሳስቼ ነው ምንም ስተት አይደለም ትክክል ነህ እኮ ጥያቄው ትክክል ነው ምናልባት ቤተክርስቲያኒቱን የሚያጋልጣት መስሎህ ነው አሁን ተሳስቼ የምትለው ነውር ወጥቶብህ ካልሆነ በስተቀር ጥያቄው እኔ የምፈልገው ጥያቄ ነው ጥያቄው ሌሊት 500 መላእክት ወነሽ ነው ማለት አሁን እኛኮ ዘበኛ በደሞዝ ቀጥረናል 3-4 ዘበኛ መድበናል በቀንም በሌሊት በፈረቃ የሚጠብቁ ዘበኞች 500 መላእክት ካሉ ይሄን ዘበኛ በደሞዝ መቅጠርስ ምን አስፈልገ ይሄን ሁሉ ጥሶ ነው ሊባ ገብቶ የሚሰርቀው ማለት ነው መላእክት ከዚህ ይሄንን መታደግ አይችሉ እሺ በስራተ ቅዳሴ ጊዜ መላእክት ይመጣሉ እንግዲህ አሁን በቅዳሴ ሰዓት ደግሞ ሌላ ተጨማሪ የመላእክት ኃይል መጣ ተነጠፉ ለቁርባኑ ክብር ሲሉ መጡና ተነጠፉ ሰዓቱ ቢዘገይና ቢያልፍ እነሱ ግን ለቁርባኑ ክብር ሲሉ ይቀጥላሉ እንደተነጠፉ ይቀጥላሉ ስለዚህ የነገው ሰዓት መነሻ ሰዓታቸው እስከደርስ ድረስ ጠብቀው ነው ተንሚሉ ስለዚህ ቄሱ በሰዓት ገብቶ በሰዓት ለመውጣት መገደድ አለበት ማለት ነው እና በቤተ ክርስቲያኒቱ ስራቱ ይሄን ይመስላል መላእክት እንደዚህ በመነጠፍ እንደዚህ ያደርጋሉ እንደውም ምናልባት ገድላት ድርሳናት ላይ በኋላ ልናየው እንችላለን እንጂ አንዳንድ ጊዜ እንደ ተራዳኢ ቄስና ዲያቆን ሆኖ መላእክት የሚያግዙበት ቦታ አለ አንዳንድ ጊዜ ደግሞ ስጋው ደሙን መንካት ስልጣን ስለሌላቸው በጉጠት ደግሞ የሚያንቀሳቅሱበት ታሪክ ሁሉ እንዳለ እንድመለከታለን ግን ዋናው ነገር ቅዳሴ አሐዱ አብ ቅዱስ ከተባለ በኋላ ስርዓተ ቅዳሴ ይባላል ስርዓተ ቅዳሴ ተብሎ ተጀመረ ከዚያ በኋላ እንግዲህ ህዝቡም ቦታውን ይዞ በመፍራት በመንቀጥቀጥ ይቀጥላል እስከ ክርስቲያን ታናናሾች ውጡ ወደ ቆይ ይቅርታ ላቋርጦት በጣም ቅዳሴ ላይ ደጋግመን ምን ሰማት ነገር አለች እንግዲህ ቅድም ያሉኝ ስርዓተ ግብጽም ላይ ቢሆን ስርዓተ ቅዳሴው መጀመሪያም ላይ ቢሆን በኋላ ፍሬ ቅዳሴው ላይ ማይቀር አብዛኛው ምእመን በቃ በደንብ የሚያውቀው ተንሶ ለጸሎት ይባላል ዲያቆኑ ነው የሚለው ይሄንን እግዚኦ ተሳለናለ የህዝቡ ነው ምእመናን እንደዚህ እንላለን ለጸሎት ተነሱ ይላል ቄሱ ሰላም ለኩልክሙ ይላል ሰላም ለኩልክሙ ይላል ስለመንፈስ ከህዝቡ ይላል ይሄን ንግግር እንደተማርኩት ከሆነ ተንሶ ለጸሎት የሚለው ዲያቆኑ ከአዳም ተምሮ ነው ያውቃሉ ይሄን ትምህርት አዳም በሲኦል ሳለ ከ5 ቀን ተኩል በኋላ በእግዚአብሔር ዘንድ አንድ ቀን 5500 ዘመን ማለት ነው አዎ ከ5500 ዓመት በኋላ ከልጅ ልጅ ተወልጄ በሜዳ ድኬ አድንሃለሁ ያለው ጊዜ አልፈጸም ብሎት ሲቆይ አዳም አረብን ጸልይ ይሻላል እስኪ ለጸሎት ተነሱ አለ በሲኦል ነው አይደለም ተንሶ የሚባልበት ሚስጥር እሱ ነው ምንም ማድረግ አይቻልም ይሁን ነገር ሰራ ሁሉን ተፈንቶ ሆኖብኝ ነው እንዴ ይሄ ቆይ ቤተክርስቲያን አስተምሮ ነው አያውቁም ይሄን እኮ ምልህ ይሄንን እንደ ትምህርት ቆጥረህ እንደው እዚህ መድረክ ላይ ስታነሰው ነው እንጂ ይሄን ማንሳት አለብን ቤተክርስቲያኒቱ ከየትም ታምጣው ከየትም ባይታው የሚንገራት የሆነ ዝም ብሎ የፈጠራ ሰው ነው ብሎም ያድርገው አይታወቅም ምን ጫልባ የሆነ ነገር አሁን እንዳልከው እየተወራ ነው ተንሶ ለጸሎት ያለ አዳም ነው ጌታችን ኢየሱስ ክርስቶስ ቅድስት ነፍሱ ከቅድስት ስጋው ከተለየሽ በኋላ በአካለ ነፍስ በዕለተ ዓርብ ወደ ሲኦል ሂዶ ነፍሳትን ሰበከላቸው እና ያን ጊዜ አዳም ተንሶ ለጸሎት አለ ጌታ ሲመጣ
በገሃነም ለነበሩት ነፍሳት ተንሱ ለጸሎት አላቸው እንግዲህ በዜማ የሚበለው በንባብ ይበለው እንግዲህ ያሬድ ዜማ ያኔ የለም ወይ ተገልጦለት አዚሞት ይሆን ይችላል እንጃ ብቻ አዳም ተነሱ ለጸሎት አለ ተብሏል ከዚያ ነፍሳት ሁሉ ተነሱና እግዚኦ ተሳለና ቤቱ ይቀርበልና አሉ ያን ጊዜ ኢየሱስ ክርስቶስ ደግሞ ሰላም ለሁላችሁ ይሁን ሰላም ለኩልክሙ አላቸው ህዝቡ ደግሞ ሙታኑ ሁሉ ከመንፈስህ ጋር አሉ ሰላምህ ብቻ ሰላም ከዚያ በኋላ ውጡ አላቸውና ወጡ በነገራችን ላይ አምስት ኃጢአተኞች ብቻ ቀሩ ከአዳም ልጆች ትላለች ቤተክርስቲያኒቱ ያ በሙሉ ወጡ ከዲያብሎስ በስተቀር እና አምስት ያዳም ልጆች ኃጢአተኞች ቀሩ እነማን ናቸው አንደኛው ምናልባት ፈርዖን ነው እስጥራ ይሁዳ ያስቆሮቱ ይሁዳ እንደዚህ አንድ ይሁዳ ፈርዖን አይሆንም ያለ ፈርዖን ሄሮድስ ሄሮድስም ማለት ልክ ነው ይሁዳ ሄሮድስ ፈርዖን ደሞ ማን ነው ባክ ብቻ አምስት አሉ እነሱ ግን ቆይ እንጂ እሺ ፈርዖን ሄሮድስ ወደ ኋላ ያሉ ሰዎች ከክርስቶስ ሞት በፊት የነበሩት እሺ እንደው ይምሰልላቸው ይሁዳ እንደው ነገሮቹ በሙሉ አልተመሰቃቀሉ ግድለም የጥፋት ልጅ የተባለ ሰውዬ ግድ አሁን እነዚህ ሰዎች ታርፈው ቀሩ ለማለት ምንድነው ማስረጃችን ምን ማስረጃ አለ እሺ ለማንኛውም ሁሉ ወጡ ለማለትስ ተስፋውን ሲጠብቁ የነበሩ ካላልን በስተቀር ሁሉ ወጡስ እንዴት አያነጋግርም ወይ በምን ምክንያት ማለት ያላመኑ ብዙ አሉ በገሃነምና አይዛብ ሆኖ የሞቱ አሉ በጣዖት ሆኖ የሞቱ አሉ ስለዚህ እነዚያ በጣዖት ሆኖ የነበሩትን አዳነ ማለት ዛሬም በጣዖት ያሉትን ሁሉ ባያምኑም ያድናቸዋል ማለት ነው ያኔ ደሙ ይሄንን ከሰራ ይሄኛው ደሙ ደግሞ ይሄንን ይሰራል ማለት እነዚህ ተስፋው ሲጠብቁ ትንቢት ሲናገሩ የነበሩ ሰዎች ናቸው እንደና አብርሃም ያሉ ሰዎች አብርሃም እኮ ጌታ በምሳሌ ሲናገር አይተው ከሆነ አብርሃምን በቅፉ ይዞ በመቾትና ነፃነት ባለበት ቦታ ሆኖ ያኛው ደግሞ እየተቃጠለ ነው ያለው ዋስጡኝ ይያለ ያኛው የሚሰጠው አጥቶ እየተሰቃየ የሚያገናኛቸው ኃይል ጠፍቶ ተለያይተው ነው የቀሩት ይሄ ማለት ምን ማለት ነው እንግዲህ እነዚህ አሁን አብርሃም ለዘላለም በዚያ ቢኖር የተጎዳው ነገር የለም ምንም የቀረበት ነገር የለም ስለዚህ እኛ እዚህ በደስታ እንኖራለን አንተ እዚያ በደስታ ነበርክ ይያለው ነው ያለ ስለዚህ አሁን አብርሃም ማለት እዚያ በደስታ የሚኖር ሰው ነው ስለዚህ አብርሃም ተስፋውን ሲጠብቅ የነበረ አብርሃም ቀኒኔ ዘንድ ተመኘ ብሏል ራሱ ጌታችን አይደለ ስለዚህ እንደዚህ አይነት ሰዎች ትንቢትን ሲናገሩ ተስፋውን ሲጠብቁ የነበሩ ሰዎች ነበሩ መሲህ ይመጣል ይያሉ ሲሰበኩ የነበሩ ሰዎች አሉ እነዚህ ሰዎች ከክርስቶስ በፊት ሲሞቱ የተስፋው ቃል ይዟቸው ወጥቷል ጴጥሮስ ላይም ይሄ ነገር ተነግሯል የተስፋው ቃል እንግዲህ ይዟቸው እንደወጣ እንመለከታለን ከዚያ በተረፈ ግን ከተስፋው ቃል ውጭ ሆኖ የነበሩት አሁን እንደሚሞቱት ሁሉ አሁን በፍርድ እንደሚጣሉት ሁሉ እነዚያም ከፍርድ በታች እንደሆኑ ነው የምናየው እንጂ አንድ ሳይቀር ጥርግርግ አድርጎ አውጥቷቸዋል ከአምስት ከሃዲዎች በስተቀር ብለን አምስት ከሃዲዎችንም ራሳችን ቆጥረን ዝም ብለን መድበን ያስቀረናቸው እንጂ ምንም አይነት ማስረጃ የለንም እና አንዳንድ ቦታ ያስቆሮቱ ይሁዳ ከሲኦል እግዚአብሔር ማለት ክርስቶስ እንዳወጣውም ያየው መስሎኛል አንዳንድ ቦታ እንዴት ምን ላይ ግዴለም አስተውሽ ወይ ነግሮታል አስተውሽ ነግሮታል ይኸውልህ ግን እንዲህ ነው የሆነው ይኸውልህ ስለ ይሁዳ ራሷ ቤተክርስቲያኒቱ የምትተርከው አላት ይሁዳ ንጹህ ደም አስይዣለሁ ይኸውላችሁ ገንዘባችሁ ብሎ ገንዘቡን በትኖ ሄደና ታንቆ ሞተ ለምንድነው ታንቆ የሞተው ኢየሱስን በሞት የቀደመው ለምንድነው ብለው ቢሉ አሉ የኛ ሰዎች ጌታችን ኢየሱስ ክርስቶስ ሙቸ አዳምን ከነልጅ ልጆቹ ከሲኦል አወጣዋለሁ ሲል ሰምቶ ነበርና ኢየሱስ ከመሞቱ በፊት ቀድሞ ሄዶ ሲኦል ገብቶ ከዛ ክርስቶስ አዳምን ሲያወጣ አብሮ ይዞት እንዲወጣ ነው ቀድሞ የሞተው ብላ ቤተክርስቲያኒቱ ተረካለች ግን ምን ሆነ መሰለ አልታደለም ለዚህ ራሷ ቤተክርስቲያኒቱ ስትተርክ ይሁዳ ሄደ ታነቀ ዛፍ ላይ ተንጠለጠለ ዛፊቱ ነስህ ከመእሁ ከጴጥሮስ እንደ ጴጥሮስ እንደ ወንድምህ ንስሐ ገባ አለችው ዛፊቱ አውርዳ ጎንበስ ብላ ያወረደች ከተንጠለጠለበት ሊታነቅ ሲል
ሲል ዛፏ ጎንበስ ትል ታወርድና እንደ ጴጥሮስ እንደ ወንድምህ ንስሐ ግባ ትለዋለች ሶስት ጊዜ እንደዛ አደረገችው ያልሆሽን ብቻ ስሚ አለና በቁጭት ተናገረ እና ተንጠለጠለ ከዚያ በኋላ ገመዱ ተበጠሰና ወደቀ አንጀቱ ተዘርግፎ ሞተ ከዚያ ይሄ የሆነው ይውልህ ታንጀቱ ተዘረገፈና ያ ጌታውን አሳልፎ የሰጠው ይሁዳ ዘመዳችሁ ከዚያ ዛፍ ስር ወድቆ ያጣጣራ ነውና አይዳችሁ አምጡት ተብሎ መረጃ ደረሰው ለቤተሰቡ ቤተሰቦቹ ደግሞ ሳይሞት ስላገኙት ወስደው ከቤታቸው አስተኙትና እስከ 40 ቀን ድረስ ከቤት እንትን ያልጋ በሽተኛ ሆኖ ቆይቷል ነፍሱ ሳትወጣ ቁስለኛ ሆኖ ከዚያ ጌታ ሲያርግ የርገትለት ይሁዳ የሰቀልከው እኮ አምላክ ያሰቀልከው አምላክ ጌታ እኮ አረገ ሲሉት ህዝብ ያየው ኢየሱስን ሲሉት ሊያይ ሲወጣ የቤት መወርወሪያ መዝጊያ እንጨት የሾለ ነገር ሲወጣ ተጣድፎ ያን ቁስሉን ነከው ያኔ አንጀቱ ተዘረገፈና ሞተ ጌታንም ሳያየው ለዚህም ሳይበቃ ለዚያም ለነፍሳት መውጣትም ሳይደርስ በስቃይ 40 ቀን ቆየ ጌታ ሲያርግም ሳያይ አንጀቱ ተዘርግፎ ሞተ ከዚያ በኋላ ሲኦል እንደገባ ቀረቀ አፌን ምንድነው የሚባል ተረት ይሄ ማብራሪያ ግን ምናልባት ማቴዎስ ወንጌል መጨረሻ ላይ ይሁዳ ታንቆ እንደሞተ የሚናገረውን ክፍልና ሐዋርያት ሥራ መጽሐፍ መጀመሪያ ላይ ደግሞ ይሁዳ አንጀቱ ተዘርግፎ እንደሞተ የሚናገረውን ክፍል እሷን ነው ያያያዟት ይውልህ አንጀቱ ተዘርግፎ ሞተንና ታንቆ ሞተን በእለቱ ታንቆ መሞት እንዳልቻለ ከዚያ አንጀቱ ተዘርግፎ ደሞ ቆይቶ እንደሞተ ያችን ክፍተት ሰጧት ይሁዳ ከሲኦል ወጣላ ማለት ነው የይሁዳን ክፋት ፍርደኛ የቅጣት ጊዜ ለማራዘም ነው እቺን የተጠቀሟት በጣም አደገኞች ተራኪዎች ናቸው በእውነት እኔ ግን